ዛሬ ላስጎበኛችሁ የመጣት ከመነሻችን ከአይሲቲ ጀመረ ወደ ኮየ ፈጨ የምናረገውን ጉዞ በደንብ አድርጌ እያስጎበኛችሁ ይሄዳሉ። እናንተ ደግሞ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እንድትጀምሩ እያልኩ አሁን ቀጥታ እንግዲህ ወደ ቪዲዮ እንገባለን። አሁን እየተጓዝን ያለነው ፍለፊታችንን አርገን እየሄድን የምንገኘው ወደ ኮየ ፈጨ ነው የሚሆነው ማለት ነው። ፍለፊት ግን አሁን እየተቃረብን ያለንበት ቦታ አይሲቲ ይባላል። እስኪ ስለ አይሲቲ የተወሰነ ነገር እየነገርኳችሁ እያብራራሁላችሁ ጉዟችንን እንቀጥላለን። ዛሬ ትኩረታችንን ያደረገው በአዲስ አበባ የኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ ወይም ደግሞ በአጭሩ አይሲቲ ላይ ነው። ይህ ዘርፍ የከተማን ገጽታ እንዴት እንደለወጠ አብረን እንቃኛለን። ቴክኖሎጂ በጀመረበት በወቅቱ ጥቂት ተቋማት ብቻ የነበሩ ሜይንፍሬም ኮምፒውተሮች ለስሌትና ለመረጃ ማከማቻ ያገለግሉ ነበር። ከዚያ ጊዜ አንስቶ ቴክኖሎጂ እንደ ሰደድ እሳት ተሰራጭቷል ማለት እንችላለን ማለት ነው። እንግዲህ ታዲያ የዚህ ትልቅ ለውጡ ጥቅሙ ምንድነው የሚለውን ደግሞ አብረን እናያለን። በአዲስ አበባ ዲጂታል ክፍያዎችና የባንክ መተግበሪያዎች ስራን አቀላጥፏል። ዛሬ ጥሬ ገንዘብ መያዝ ቀርቶ ዛሬ እንደሚታወቀው በአንድ እጃችን ላይ ባለው በስልክ መገበያየት ጀምረናል ማለት ነው። በመንግስት መስሪያ ቤቶች የሚታየው የወረቀት ክምችት በዲጂታል ስርዓቶች እየተተካ ይገኛል። ይህም የቢሮክራሲ ሂደትን በመቀነስ ህዝቡ ፈጣን ምላሽ እንዲያገኝ አግዟል ይባላል። እንግዲህ ኢንተርኔት ለማንኛውም መረጃ ቁልፍ ነው። ተማሪዎች፣ ነጋዴዎችና ባለሙያዎች ከዓለም ጋር የሚገናኙበት ምቹ መንገድ ተፈጥሮላቸዋል። ወጣቶች በሶፍትዌር ልማት፣ በዲጂታል ግብይትና በተለያዩ የቴክኖሎጂ ፈጠራዎች ለራሳቸውና ለሀገራቸው የስራ ዕድል እየፈጠሩ ይገኛሉ። ዘመናዊ የኔትወርክ መስመሮችን ከተማዋን ከዓለም ጋር በማስተባበር ለኢንፎርሜሽን እንደገና ደግሞ ለኢንቨስትመንት ምቹ አድርጓታል ማለት ነው። እንግዲህ አሁን ያለንበት ቦታ አይሲቲ የሚባለውን አካባቢ እያለፍን ወደ ፊት ለፊት እየተጓዝን ነው የምንገኘው። እንግዲህ የደረስንበትን እያሳየዋችሁ እያስጎበኛችሁ እንጓዛለን። በስተግራም በስተቀኝም የሚያማምሩ አካባቢዎችን እያየን እየጎበኘን እንሄዳለን። እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እንዳረሱ። በነገራችን ላይ ከዚህ አልፈን ቀጥታ ስንወጣ በኮየ ፈጨ ወይም ደግሞ በቱሉ ዲምቱ አርገን ስንሄድ የሃይዌይ መንገድ ወደ ናዝሬት የሚያስኬደውን አስፋልት የምናገኘው ማለት ነው። ፍለፊት ስንወጣ ስለሱ ደግሞ የተወሰነ ነገር ልንጋራችሁ። በኢትዮጵያ የትራንስፖርት ታሪክ ውስጥ አዲስ ምዕራፍ የከፈተ በአዲስ አበባ ከአዳማ ጋር የሚያገናኘው የፍጥነት መንገድን እነግራችኋለሁ ማለት የተወሰነውን። ይህ መስመር የከተማዋንና የአገሪቱን የኢኮኖሚ ትስስር ያጠናከረ ዘመናዊ ምልክት ነው ልንለው እንችላለን። የዚህ ታላቅ ፕሮጀክት ግንባታ የተጀመረው እንደ አውሮፓውያን አቆጣጠር በአፕሪል 2010 ነበረ። በቻይና የኮሚኒኬሽን ኮንስትራክሽን ካምፓኒ የተገነባው ይህ የመሰረተ ልማት ስራ ሙሉ በሙሉ ተጠናቆ ለአገልግሎት ክፍት የሆነበት በሴፕቴምበር 2014 ዓ.ም ነው ማለት ነው። እንግዲህ እንደሚታወቀው ይህ መንገድ በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካ ቀዳሚ የፍጥነት መንገድ በመሆኑ ታሪክ ተመዝግቦለታል ማለት ነው። እንግዲህ መንገዱ ለምን ያህል ጠቀሜታ ይውላል የሚለውን ደግሞ የተወሰነውን ነገር እያየን እየተመለከትን ጉዟችንን እንሄዳለን ማለት ነው። እንግዲህ ቀደም ባለው ጊዜያት ከአዲስ አበባ ወደ አዳማ ለመድረስ ከ2 ሰዓት ተኩል በላይ ይፈጅ የነበረውን አድካሚ ጉዞ በአዲሱ መንገድ በ45 ደቂቃ ውስጥ ብቻ ይከናወናል ማለት ነው። ይህ ለነጋዴዎችና ለተጓዦችና ለትራንስፖርት ዘርፉ ትልቅ እፎይታን የፈጠረ ነው። ይህ መስመር ወደ ጅቡቲ ወደብ ለሚደረገው የንግድ እንቅስቃሴ ወሳኝ ነው። የኢምፖርትና ኤክስፖርት እቃዎችን በዘመናዊ መልክ በማመላለስ የአገሪቱን የንግድ ፍሰት በከፍተኛ ደረጃ አፋጥኖታል። ከወትሮ የተለየ ዲዛይን ያለው በመሆኑ ተሽከርካሪዎች ያለምንም እንከን በከፍተኛ ፍጥነት እንዲጓዙ ተደርጎ የተሰራ ነው። ከሰውና ከእንስሳ ንክኪ የተጠበቀ በመሆኑ የአደጋ ስጋት በእጅጉ የቀነሰ ነው ማለት ነው። እንግዲህ በመንገዱ አካባቢ የተቋቋሙት የኢንዱስትሪ ፓርኮች ለወጣቶች የስራ ዕድል መፍጠር እንዲሁም ደግሞ የሀገሪቱን ምርት አቅም ማሳደጊያ ሆኗል። የዚህ መንገድ መገንባት የኢትዮጵያን የቴክኖሎጂ አቅም አሳይቷል። መንግስት ለፕሮጀክቱ 43 በመቶ ወጪ ሲሸፍን ቀሪውን 57 በመቶ ደግሞ ከቻይና ኤግዚም ባንክ በተገኘ ብድር ተሟልቷል። ይህ የጋራ ትብብር ለአዲስ ግንባታዎች መነሻ ሆኗል ማለት ነው። እንግዲህ አሁንም ጉዟችንም እንደቀጠልና የሚያምር አካባቢ እያሳያችሁ እያስጎበኛችሁ የተወሰነ ደግሞ ታሪክ ነገር እየነገርኳችሁ እየሄድን ይመስለኛል። እንግዲህ በድጋሚ ላይክ ማድረጋችሁ እንዳረሱ ይህን ቪዲዮ እስካሁን
አሁን የተወሰነ ገለጻ እየነገርኳችሁ የመጣው ይመስለኛል። ስለ ፍጥነት መንገዱን የተወሰነ ነገር ነግሬያችኋለሁ። አሁን ደግሞ የተወሰነ ነገር ስለ ቱሉ ዲምቱ እየነገርኳችሁ እያብራራሁላችሁ ጉዟችንን እንቀጥላለን ማለት ነው። እንግዲህ በአዲስ አበባ ከደቡብ ምስራቅ አቅጣጫ የሚቀላቀለው በፈጣን የልማት እንቅስቃሴ ውስጥ የሚገኙ ቱሉ ዲምቱ አካባቢን የተወሰነ ነገር እየነገርኳችሁ ይህ ስፍራ የከተማችንን አዲስ የስፍራና የኢኮኖሚ መስፋፋት ማዕከል እየሆነ ይገኛል። ቱሉ ዲምቱ በቃሊቲ አካባቢ የምትገኝ ቀደም ሲል የነበራትን የገጠር ገጽታ በዘመናዊ የከተማ አቀማመጥ እየተካች ያለች ስፍራ ናት። አካባቢው በአዲስ አበባ አዳማ ፍጥነት መንገድ መግቢያ በመገኘቱ ለንግድና ለትራንስፖርት ትስስር ትልቅ ዋጋ አለው። ታዲያ ይህ ስፍራ ለምን ትኩረት ተሰጠው የሚለውን ደግሞ የተወሰነው ነገር እያየን እንጓዛለን። መንግስት በሰፊ የገነባቸው የኮንዶሚኒየም ቤቶች ለብዙ ዜጎች መኖሪያ አማራጭ ፈጥሯል። ይህ ስብስብ በሺዎች የሚቆጠሩ ቤተሰቦች መኖሪያ በመሆኑ የከተማዋን የመኖሪያ ቤቶች ችግር በመቅረፍ ላይ ይገኛል ማለት ነው። እንግዲህ ከአዲስ አበባ ከተማ ማዕከል ጋር የሚገናኝ ዘመናዊ መንገዶች መዘርጋታቸው ለነዋሪዎች ትራንስፖርት ቀላል እንዲሆን አድርጓል። በተለይም ከአቃቂ ቃሊቲ ጋር ያለውን ቅርበት ለስራና ለትምህርት ምቹ አድርጎታል። በአካባቢ እየተስፋፉ ያሉ የንግድ መደብሮች፣ አገልግሎት ሰጪ ተቋማትና የኢንዱስትሪ እንቅስቃሴዎች ለወጣቶች የስራ ዕድል እየፈጠረ ነው። ይህም ቱሉ ዲምቱን የኢኮኖሚ ማሳደጊያ ቀጠና አድርጓታል ማለት ነው። የከተማው አስተዳደር እያካሄደ ባለው የስትራቴጂ እቅድ መሰረት አካባቢ በዘመናዊ የከተማ ፕላን እንዲመራ እየተደረገ ነው። ይህ ለወደፊቱ የአካባቢውን ጥራትና ምቾት ይጨምራል። ቱሉ ዲምቱ የዛሬዋ የአዲስ አበባ ድንበር ብቻ ሳትሆን የነገይቷ የእድገት ምልክት ነች። የዚች አካባቢ መገንባት የከተማችንን የመኖር አቅምና የንግድ ዘርፍ ወደ አዲስ ከፍታ እያሻገረው ይገኛል ማለት ነው። እንግዲህ አሁንም ጉዟችንን እየቀጠልን እንገኛለን። አሁን እየሄድንበት ባለንበት ቦታ በስተቀኝ በኩል ማለት ነው። በስተቀኝ በኩል ማለት ነው የኢትዮጵያ ኤርፖርት የሚገኝ ወደዛን ራቅ ይላል፣ ግን ወደ ላይ ፕሌኖቹ ሲመጡ ምናምን መመልከት ትችላላችሁ ማለት ነው። የተወሰነ ደግሞ ስለ ኤርፖርቱ እየነገርኳችሁ እያብራራሁላችሁ በስተግራም በስተቀኝም ያሉትን የሚያማምሩ አካባቢዎችን እያየን እየጎበኘን እንሄዳለን። በነገራችን ላይ እናንተ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ፣ ይሄንን ቪዲዮ ደግሞ ላይክ ማድረጋችሁን በተለይ እንዳረሱ እያልኩኝ አዲስ አበባን ከዓለም ጋር የሚያስተሳስረው የሀገራችን የኢኮኖሚና የዲፕሎማሲ መስኮት የሆነውን የአዲስ አበባ ቦሌ ዓለም አቀፍ ኤርፖርት ማረፊያን የተወሰነ ነገር ነግራቸዋለሁ። ይህ የአውሮፕላን ማረፊያ የተመሰረተው እንደ አውሮፓውያን አቆጣጠር በ1962 ዓ.ም ነው። በወቅቱ ቀዳማዊ ኃይለ ሥላሴ ዓለም አቀፍ አውሮፕላን ማረፊያ ተብሎ ሲጠራ የኢትዮጵያ አየር መንገድ ወደ ጀት ዘመን መሸጋገሩን የሚያበስር ነበረ። ከጊዜ ወደ ጊዜ ግን እያደገ የመጣው ይህ ማዕከል ዛሬ በአፍሪካ እጅግ ተጨናናቂና ስልታዊ ጠቀሜታ ካላቸው የአቪዬሽን ማዕከላት አንዱ ሆኗል። ቦሌ አየር ማረፊያ ምን ጠቀሜታ አለው የሚለውን ደግሞ እያየን እየተመለከተን ጉዟችንን እንቀጥላለን። አየር ማረፊያ የኢትዮጵያ አየር መንገድ ዋና መነሻ መዳረሻ ነው። ከ5 አህጉራት በላይ የሚገኙ ከ150 በላይ ከተሞችን በማገናኘት አፍሪካን ከዓለም ጋር የሚያስተሳስር ትልቅ ድልድይ ነው ልንለው እንችላለን። እንደ አውሮፓውያን አቆጣጠር በ2019 በተጠናቀቀው ታላቅ የማስፋፊያ ስራ የአየር ማረፊያ ዓመታዊ የመንገደኞችን አቅም ወደ 22 ሚሊዮን ከፍ ብሏል ማለት ነው። እንግዲህ ዘመናዊ ተርሚናሎች፣ የቪአይፒ ላውንጆች፣ ግዙፍ የመኪና ማቆሚያዎችና የከፍተኛ ቴክኖሎጂ የሻንጣ መቆጣጠሪያ ስርዓቶች ተገጥመውለታል ማለት ነው። ዓለም አቀፍ ኤርፖርቱ ይህ ስፍራ ለሺዎች ዜጎች የስራ ዕድል የፈጠረ ሲሆን ለቱሪዝምና ለዓለም አቀፍ ንግድ መነቃቃት ከፍተኛ አስተዋጽኦ ያበረከተ ነው። በአየር ትራንስፖርት አማካኝነት የሚከናወነውን የዕቃ ጭነቶች የሀገራችንን የኢምፖርትና የኤክስፖርት ንግድ በከፍተኛ ደረጃ አግዟል ልንል እንችላለን። በ2334 ሜትር ከባህር ወለል በላይ የሚገኝ በመሆኑ በዓለም ላይ ካሉ ከፍተኛ የአየር ማረፊያ ተርታ ይሰለፋል። ይህ የጂኦግራፊያዊ ሁኔታ አውሮፕላኖች በሚነሱበት ወቅት ልዩ የቴክኖሎጂ አቅም እንደሚጠቀሙ የሚጠይቅ ነው ማለት ነው። እንግዲህ ቦሌ አየር ማረፊያ የኢትዮጵያ ብልጽግና ማሳያ ነው። ይህ ዘመናዊ መገልገያ ለሀገራችን የሚሰጠው የገጽታ ግንባታና የኢኮኖሚ ፋይዳ በቀላሉ የሚገመት አይደለም። እስካሁን
እስካሁን እንግዲህ የተወሰነው ገጽታ እየነገርኳችሁ እያበራራሁላችሁ የመጣ ይመስለኛል። አሁን ደግሞ ወደ ኮዬ ፈጬ አካባቢ እየተቃረብን ስለምንገኝ ወይም ደግሞ እየደረስን ያለን ስለሆነ ስለ ኮዬ ፈጬ ደግሞ የተወሰነ ነገር ልንገራችሁ እያበራራሁላችሁ እየነገርኳችሁ ጉዟችንን እንቀጥላለን። በአዲስ አበባ ከተማ አስተዳደር ስር እየተስፋፋ የሚገኝ በሺዎች የሚቆጠሩ ቤተሰቦች በአንድ ላይ ያሰባሰበ ኮዬ ፈጬ አካባቢ እንገኛለን ማለት ነው። ይህ ስፍራ የዛሬዋ የከተማችን የቤቶች ልማት ዋና መገለጫ ሆኗል። ኮዬ ፈጬ በአዲስ አበባ የደቡብ ምስራቅ መግቢያ ላይ የምትገኝ ቀደም ሲል የነበራትን የገጠር ገጽታ በዘመናዊ ኮንዶሚኒየም ቤቶች የለወጠች አካባቢ ናት። አካባቢው የከተማዋን የመኖሪያ ቤቶች ችግር ለመፍታት ከተቀረጹ ስትራቴጂዎች አንዱ የሆነው የቤቶች ልማት ፕሮጀክት መናኸሪያ ሆኗል ማለት ነው። እንግዲህ ታዲያ ይህ ስፍራ ለምን ጠቀሜታ ይኖረዋል ወይም ደግሞ ምን አስፈላጊነት ይኖረዋል ማለት ነው። ይህ አካባቢ በኮዬ ፈጬ እጅግ ሰፊ የሆኑ የጋራ መኖሪያ ቤቶች ተገንብቷል። ይህ ለከተማው ለነዋሪዎች የመኖሪያ ቤት ባለቤትነት የመሆን እድል የፈጠረና ብዙዎችን ከኪራይ ቤት ወደ የራሳቸው ቤት ያሸጋገረ ትልቅ ፕሮጀክት ነው ልንለው እንችላለን። አካባቢው እንደ መብራት፣ ንጹህ ውሃና የመንገድ ትስስርና የፍሳሽ ማስወገጃ ካሉ መሰረታዊ አገልግሎቶች ጋር እንዲገናኝ ታቅዶ ነው የተሰራው። ከከተማዋ ማዕከል ጋር የሚያገናኝ ዋና መንገዶች ተዘርግተውለታል ማለት ነው። ኮዬ ፈጬ በቦታው ትምህርት ቤቶች፣ የጤና ጣቢያዎች፣ የገበያ ማዕከላትና አረንጓዴ ቦታዎች መካተቱን ነዋሪዎች ምቹ የሆነ ህይወት እንዲመሩ እየተደረገ ነው። ይህ ለወደፊቱ አካባቢ የተሟላ የከተማ ክፍል ያደርገዋል ማለት ነው። ሰፊ የነዋሪዎች ቁጥር በአካባቢው ለተለያዩ የንግድ ዘርፎች እድገት መነሻ ሆኗል። የንግድ መደብሮች፣ አገልግሎቶች ሰጪ ድርጅቶችና የዕለት ተዕለት የገበያ እንቅስቃሴዎች ለወጣቶች፣ ለሴቶች የስራ እድል ይፈጥረዋል ልንል እንችላለን። ኮዬ ፈጬ ከተማችን የመኖሪያ አቅም በማሳደግ በኩል ትልቅ ሚና እየተጫወተ ነው። ምንም እንኳን ፈተናዎች ቢኖሩም የዚህ አካባቢ መገንባት ለብዙዎች የተሻለ የህይወት መጀመሪያ ነው ልንለው እንችላለን ማለት ነው። እንግዲህ ከአይሲቲ ጀምረን የኢትዮጵያ አየር መንገድን የተወሰነውን ገለጻ አድርጌላችኋለሁ። ስለ ቱሉ ዲምቱ የተወሰነውን ነገር እየነገርኳችሁ እያብራራሁላችሁ መጥቻለሁ። እንደገና ደግሞ የፍጥነት መንገድ ወደ አዳማ የሚወስደውንም የተወሰኑም ስለሱም ደግሞ የተወሰነ ነገር ነግራችኋለሁ። እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።